ደህና አልነበረም ብለሻል አይደል? እኔም ደህና አልነበርኩኝም አመኛለሁ። እሱ ታዲያ ለሶስት ቀን አራት ቀን እየተወሰድሽ ነው። እኔ ማደሬን ነው የማውቀው አንቺ ጋር ማደሬን ማውቀው ማለት ኧረ እሱን አታስታውስም እንዴ? ራሴን አላውቅም እኮ አለ። እየመረጠ ነው እንደሚያስታውሰው ለማስታወስማ 500 ሺህ ገባ ተብሎ ምንድነው እዛ ሪል ስቴቱ ጋር ነው ምናምን የሄደ ሰዓት ላይ የነበረው ነገር የነበረው አብርሃም የተሻለ ነበር። አንቺ ከወሰርሽው አብርሃም እሱንም ቪዲዮ ነው ያየሁት። ቪዲዮ ላይ አይቼ ነው አንቺ ጋር እንዳሳደው ነው። እሱን አታስታውስም? ደስ ይላል። ከዛም በኋላ ግን የተፈጠረው ነገር ማቆታ ታሪክ የለም። ስለዚህ እሱስ እሺ ምንድነው ታዲያ? እሺ እሱን እኮ ይኸውልህ አብርሽ ከዚህ ሀገር ይዤ ወጣሁት እኔ አንደኛ ጸበል ምናምን ልወስድ ነበረ። ገባ አይደለ? ብዙ ነገሮችን የሃይማኖት ነገሮች እንደሚያስፈልግህ ስለገባኝ ነው። ምክንያቱም ፈዛሃል ወይ ከጤና ወይ ከሆስፒታል ላይ ምንም ነገር ስለሌለ። ኧረ ውሸት ምክንያቱም እሷ ስትል የነበረችው እየተዝናና ነው ከኔ ጋር። እሱም ኤፍሬም ደውሎ ኤፍሬም ናና ውሰደኝ ያለ ሰዓት ላይ ትዝ አይላችሁም? ምንድን ነው ያለው? እየተዝናናን ነው ምናምን አይደል ያለው። አሁን ከየት መጥቶ ነው ጸበል ጸሎት ፈሳ ያለበት ዝላ አይችልም ማለት አሁን ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ትሆናላችሁ። ዛሬ የውሸት ማዕት የመደናበር የመቀባጠር በስማ ምን ሆኖ እንደዚህ እንደተርበተበቱ ጉዳቸውን ዛሬ እናያለን። እንዲቻላል ለካ እንደዚህ ለካ እውነት እንደዚህ ከባድ ነው። እውነቴን ነው የምላችሁ። እኔ በጣም በብዙ መንገድ እኔ ያው ትንሽ ያስደነገጠኝ ነገር ሁለታችሁም ላይ ጥርጣሬ ያለኝ ሁለታችሁንም አላምናችሁም የሚል ነገር ሲያሳየኝ እዚህ ጋር ሁላችንም ያየነውን አንድ ጥያቄ ልጠይቃችሁ። ያ ማለት አብርሃም እንደዚህ የመሆኑ ምክንያት ማን እንደሆነ ወይም ማን እንደሆነች በቪዲዮ አለ። ሰዎች ምን ሲሉ እንደነበረ ቡዜም ዴቭም ዳኒም እርግጠኛ ሆነው ሄርሜላንም ጨምሮ አራቱም ሄርሜላ፣ ዴቭ፣ ቡዜና ዳኒ እርግጠኛ 100% እርግጠኛ ሆነው የአብርሃም የመታመም ምክንያት ሩታ እንደሆነች እሷ እንደሆነች እንደዚህ ያደረገችው አንገቱ ላይ ሀብል ካደረገችለት ቀን ጀምሮ ነው እንደዚህ የሆነው ብለው ደምድመው ወሩም ሙሉ ሲከራከሩ እንደዛ ልጅቷ ብዙ ነገር ተብላ እርግጠኛ ሆነው ልክ እንዳዩ እጃቸው ላይ መረጃ እንዳለ ነገር 100% የአብርሃም እንደዛ መሆን ምክንያት ሩታ ናት ብለው ደምድመው ስንት ቪዲዮ ሰርተዋል አይደል? እነዛን ቪዲዮዎች አብርሃም እርግጠኛ ነኝ ያያቸዋል አይደል? እንግዲህ አሁን ከታመመበት ከነቃ ነው። ያው አልታመመም፣ ግን እንደ በእናንተ ታሟል በምትሉ ሰዎች መንገድ ሊድ ወይም ሐሳብ ሊድ ብዬ ነው። ከታመመበት ከነቃ እነዛን ቪዲዮዎች ያያል። ምክንያቱም ቀላል አይደለም። እናንተ የምታደርጉት እኮ ነው። ቪዲዮ መረጃ ካለ እንደዛ ከታመመ ከተባለበት ቀን ጀምሮ የተቀረጸ ቪዲዮ የእያንዳንዱ ቀን ካለ እንደዛ የመሆናችሁ ምክንያት ምን እንደሆነ በእነዛ አንድ ወር ነው ብቻ 20 ቀን ውስጥ ምን እንደተፈጠረ ቼክ ታረጋላችሁ። ቪዲዮውን ታገላብጣላችሁ፣ እያንዳንዱን ነገር ታረጋላችሁ። መች እንደዚህ እንደሆነ ማንጋ መጥቶ እንደዚህ እንደሆነ ምናምን እኮ ያያል ሰው። ምክንያቱም እውነቱን ማወቅ ስለሚፈልግ አብርሃም የሚፈልገው ወይም ማወቅ የሚፈልገው ምንም አይነት እውነት ስለሌለ ቪዲዮውን አይቶ ምናምን መምጣት አልፈለገም። ምክንያቱም ቪዲዮ ላይማ አብሮም ሰርቷል እኮ ያውቀዋል ስላልታመመ ማለት ነው። ስለዚህ አንቺም ሆንሽ ዴቭ ቡዜም ሆነሽ ዳኒ ማን እንዳደረገበት ማን እንዳሳመመው ስትናገሩ አልነበረ ሩታ እንደሆነች። ስለዚህ አብርሃምም ያንን ቪዲዮ ያየዋል። ምንም አንቺንም ሩታንም ነው መጠረጥርበት የሚልበት ምንም አይነት ምክንያት የለም። ምክንያቱም ከኤፍሬም ውጪ ሁላችሁም የአብርሃም የመታመም ምክንያት ወይም አብርሃም እንደዛ እንዲታመም ያደረገች ሩታ ናት ብላችሁ በሙሉ ድፍረት ስትናገሩ ነበር። ምን ነው ታዲያ ያንን ማመን አቃቱ? እሱ ለምን ማመን አልፈለገም? እናንተን አንቺን ለምን ማመን አልፈለገም? ፍቅረኛው አይደለሽ እንዴ? አንቺ ጋር ሆኖ አይደለም እንደዛ የሆንኩት ሩታ ጋር መጥቼ ነው ካለ አንቺን ማመን ለምን አልፈለገም? ለምን ዴቭን ማመን አልፈለገም? ለምን ቡዜን ማመን አልፈለገም? ዳኒን እንኳን ታዩ ሶስታችሁንም እንኳን እሺ ዳኒንም እንጨምርና የአራት ሰው ምስክር እንኳን ለምንድን ነው ማመን ያልፈለገው? እሱ ምንድነው በራሱን ያጣራው? እሱ በዛ ሰዓት ላይ ራሱን የማያውቅ ከሆነ ራሱን እንዲያውቅ ያደረጋችሁት እናንተ ከሆናችሁ አሳምመዋለች ካላችሁት ሩታ ነጥላችሁ ደብቃችሁ ሸሽጋችሁ ምናምን እሱ እንዲድን እናንተ ካደረጋችሁት ለምንድነው ተገልብጦ አንቺንም ሩታንም ነው መጠረጥረው ሁለታችሁንም አላምናችሁም ያለው? ለምንድነው አንቺ ማትባንኙ? ቀለበት አድርጎ አስረግዞሽ እንግዲህ አርግዘሽ የለ እሺ ይሁን እሱ ሊያገባሽ ምናምን ከሆነ ለምንድነው አንቺን የሚጠረጥረው? እስከዛሬ ያልጠረጠረች ሴት ላንቺ ብሎ አንዴ ትዳሩን ይተው ላንቺ ብሎ አይደል እንዴ ያልተወለደ ልጁን ጥሎ አንቺን የመረጠው? ዛሬ ምን ተገኘ አንቺን ለመጠርጠር? ይሄን እንዴት አንቺ ራስሽ አጠረጥሪም? መጠርጠርሽ ራሱ በአብርሃም መወደድ ነው እንደሚመስልሽ እንዴ? ብዙ ነገር እየተባለ ብዙ ነገር እየተሰደበ
that means ዳኒ ከኔ ጎን ሆኖ ሳይሆን ትክክለኛ አብርሃም ጤነኛው አብርሃም እኔ ግን እሺ ሁሉን ነገር እስኪ ስለውነቱ እኔም ሆነ ዳኒ ሁሉን ነገር እንርሳው እንተው ምናምንና ለዚህ ለሆነሽ ደቂቃ ዳኒ አሁን ከሄርሜላ ጎን ሲቆም ዳኒ አሁን ከአብርሽ ጎን ሲቆም ምን እስኪ ማለት እሱ ሲጀምርም ከሩታ ጎን እንዲቆም ያደረገው ምንም ነገር የለም እንደገና በተዘዋዋሪ ደግሞ ከሄርሜላም ከአብርሽም ጎን እንዲቆም ሊያደርገው የሚችል ምንም ነገር የለም ምንም ነገር ምን ሲያደርግ እንደነበረ ሄርሜላን እንኳን ምን ሲላትና ምን ሲያደርጋት እንደነበረ ታውቃላችሁ እንደዛ ሲያደርጋቸው የነበረን ሰው ዛሬ ላይ እንደ መረጃ ወይም ደግሞ ከነሱ ጎን እንደቆመ እውነት እንዳለው አምነውት አልተሳካለትም እንጂ እናንተን ብዙ ነገር ማድረግ ይፈልግ የነበረ ሰው ዛሬ ላይ የናንተ ወዳጅ የናንተ አዛኝ የናንተ እኔ እንጃ መታመም የሚያስጨንቀው ሰው አርጋችሁ ዳኒን ያመጣችሁት ለምንድን ነው ሩታን የሆነ ነገር ለማድረግ ስለሚመቻችሁ ነው በቃ ምክንያቱስ ከሩታ ጋር ረጅም ጊዜ ከጎኗም አብሮ ብዙ ነገር ሲያደርግ የነበረው ዳኒ ስለነበረ ስለዚህ ዛሬ ጠላቴ የምትሉትን ሰው ለማጥቃት ወይም ያንን ሰው የሆነ ነገር ለማድረግ ጠላቴ ከምትሉት ሰው ጋር የነበረ ወዳጅ ለእናንተ ዛሬ አሪፍ መሳሪያችሁ ነው ያ ማለት ዳኒ ነው በቃ ይሄ ዓለም የምትጠቀመው ዓለም ላይ ያሉ ሰዎች የሚጠቀመው ሲስተም ናት በቃ ዳኒን አምናችሁት ወይም ፈልጋችሁት ወይም ዳኒ ለኛ የሚያስብ የሚጨነቅ ሰው ነው ብላችሁ ሳይሆን በቃ ላሰባችሁት ነገር ዳኒ በደንብ ያሳካላችኋል ያደርግላችኋል የዳኒ ማንነት ራሱ ያ ነው ከዛ ውጭ ዳኒ ሲሆን አይተነው ስለማናቅ ጥያቄዎች ናችሁ ሁለታችሁንም አላምናችሁም ብሎ እኔንም ከሩታ ጋር አደባልቆኝ ነበርና አቹኛ አይደለም አንድ አንቺ ልትረጅ የሚገባው በዚህ ሰዓት አንደኛ ትዕግስት ያስፈልጋል እኔ አንቺ እዚህ ላይ እጅሽ አለ ኔፍሬም እዚህ ላይ እጃለ እኔ እንደዛ ምን አይነት ሰው አይደለሁም እኔ እውነታን ፈላጊ ሰው ነኝ ተረዳሽኝ አይደለም እውነታው ደግሞ እኔ ወንድሜ ደና እንዲሆንልኝ ነበር የምፈልገው ደና ሆኖልኛል አሁን አብርሃም ትላንት ማውቀው አብርሃም ስለሆነ ሁሉም ነገር ማስኬድ ባለበት በራሱ አፍ ማስኬድ ይችላል ግን አንቺ ጥፋት አጥፍተሻል ወይ ደግሞ አብርሃም እንደዚህ ስለመሆኑ ያንቺ እጅ አለበት ብዬ እኔ ለማውራት ወይ ደግሞ የሆነ ሰው ላይ የሆነ ነገር አለበት ብዬ ማውራት እኔ አልችልም ተረዳሽኝ አይደለም በነገራችን ላይ ለምን እንደማችል ታውቃለህ አብርሃም ምንም እንዳልሆነ በደንብ አድርገህ ታውቃለህ ከዚህ በፊት እኮ አብርሃም እነ ቡዜ ቤት ያደረቀን እኮ እነ ሩታ መጨረሻ አካባቢ ወጥተው ሲሄዱ ምናምን እኔ አሁን አመንኩኝ እነዚህ ጅማ አለበት አይነት ነገር የሆነ ነገር ሳያደርጎትማ እንደዚህ አይሆኑም ምናምን ብለህ ነበር አይደል አምነህበት መሰለኝ አይደለ ሀብሉ ካልወለቀ ሞቼ ይገኛሉ ስትል የነበረው ምክንያቱም ሀብሉን ያደረገችው ሩታ ናት አይደል እሷ ናት ያሳመመችው የሚል ሜንታሊቲ ይዛ አይደለ ሀብሉ ካልወለቀ ብለህ እንደዛ ስትል የነበረው አሁን ምን አግኝተህ ሐሳብ የሚያስቀይር ነገር መጣ ምክንያቱም አብርሃም እንዳልታመመ አውቃል አሁን ድኛለሁ ብሎ የመጣው አብርሃም የመጣበት አመጣጥ ድኗል የተባለበት መንገድ አብርሃም ታሞ ነበር ወይ ብለህ እንድታስብ አድርገዋል ምክንያቱስ ብዙ መረጃዎች እንዴት እንደታመመ ማላ እንዳሳመመው እናንተ ስታወሩ ብዙ ነገር ስትሉ እንደነበረ ቪዲዮ ተቀምጦ እያለ መጥቶ ማን እንዳሳመመኝ በምን የተነሳ እንደዛ እንደሆንኩኝ ማረጋገጥ ማወቅ ፈልጋለሁ ሲል አንተም ግራ ገብቷል አይደለም አንተ ብዙ ሰዎችም ግራ ገብቷቸዋል ምክንያቱም ብዙ ሰው እስካሁን ድረስ ሩታናት ያሳመመችው ሩታናት እንዲያደረገችው እያለ እዚህ ጋር መጥቶ ማን ነው እንዲያደረገኝ ክደት ተሰርቶብኛል የሆነ የተካድኩ አይነት ስሜት ይሰማኛል ሲል አንተም ግራ ገብቷል ለዛ ነው አሁን ራስን ማስወጣት የፈለግከው ለዛ ነው አንቺ እሷ ምናምን አሳምመዋለች ኤፍሬም ምናምን ማለት አልፈልግም ያልከው መጀመሪያማ ብለህ ነበር እኮ መጀመሪያማ እናንተ ጋር መጥቶ እንደሚድን ሩታ ጋር ሲሆን እንደሚታመም ስታወራ ነበር አብርሃም እንደዚህ አይነት እንደዚህ ውስጥ ስለመግባቱ ጤናው ስለመታወቁ ምን ስለማለቱ የኔ እጅ ምንም ነገር የለም ብላ እኔን ለማስረዳት እየሞከረች ነበርና ያለው ነገር ያው ወንድሜ እኛ እንደምናውቀው በመጀመሪያ ደረጃ ሁሉም የተፈጠረው ነገር ሙሉ በሙሉ ቪዲዮዎች ብዙ የተለቀቁ ቪዲዮዎች አሉ እና እሱን አንደኛ እሱን ተመልሰ ማየት እኔ አሁን ማለት እናንተ ለምን መናገር ከበዳችሁ ሩታ ጋር መተነው ሀብል ከተደረገልህ በኋላ ነው ብቻ በቃ ሩታ ናት እንደዚህ ያደረገች ለምን ማለት አልፈለጋችሁም ለኛ ስትሉ ለኦዲየንስ ስትሉ የነበራችሁትን ነገር ለምን ለሱ መናገር ፈራችሁ ምክንያቱም ስትሉ የነበራችሁት ነገር ስህተት እንደሆነ ገብቷችኋል ስለዚህ እናንተ ምንድነው ከቪዲዮ እንዲረዳ ምናም ቪዲዮን እንዲያይ ምናም ለምን ፈልጋችሁ እንደዛ ቀጥታ ተነግሩትም ለምን ነገሩን ታወሳስቡታላችሁ እንዴ ለምንድነው ማለት እነሱን የምትሰሙ እነሱን የምትከተሉ ሰዎች ለምንድነው ይሄን የማትጠይቁት አሻንጉሊት ናችሁ እንዴ እናንተ ዝም ብላችሁ ነው እንደምታዩት የሆነን ሰው ስትከተሉት እኮ እየጠየቃችሁ ማወቅ ያለባችሁን ነገር እያወቃችሁ ነው መሄድ አብራችሁ መሄድ ያለባችሁ ካልሆነ ትክክል ባልሆነ መረጃ ላይ እንደ እውነት ተቀብላችሁ የሆነን ሰው አብራችሁ ከነሱ ጋር እየጎዳችሁት ወይም የሆነን ሰው ስም እያጠፋችሁ ነው ዞሮ የነሱ ውሸት ተባባሪ እየሆናችሁ ነው እየጠየቃችሁ ነው ይሄ ነገር እንዴት ነው ግልጽ እየሆነልን አይደለም ግልጽ ማድረግ ያለባችሁን ነገር ለምን ታወሳስቡታላችሁ ያኔ እንደዛ ልጅቷን ጉሮሮዋን ይዛችሁ ብዙ ነገር ስታስብሏት ብዙ ነገር ስትሏት አልነበር ወይ አሁን ምን ተገኝቶ ነው ቪዲዮ ተመልከት ወደ ኋላ ሄዶ ወደፊት የምትሉት እሱ ራሴን አላቅም ካለ ምን ሆኜ እንደነበር ምንም ማስተዋወሰው ነገር የለም ካለ እናንተ ለምንድን ነው ማታስተውሱት
ለምንድን ነው እንደዛ ብላችሁ ማጠይቁት? ሩታን ማግኘቻት ነበረ። ከሷም ጋር ማውራት ያለብኝ ነገር አውርቻለሁ። ያው እያንዳንዱን ቪዲዮዎች ገብቼ ለመመልከት ሞክሬያለሁ እና እሷም ጋር ያየኋቸው ነገሮች አሉ። ሞክሬያለሁ አይደለም እዚህ ጋር ፍትሃዊ ለመሆን የልጅቷም ስም ባላደረገችው ባልወለችበት ነገር ላይ ስለሆነ የተነሳው ባልሰራችው ነገር ያለምንም ተጨባጭ መረጃ ብድግ ብለው መተተኛ ነሽ አንቺ ነሽ እንደዚህ ያስደረግሽው እናቅሻለን ልጁን አፍዘሽ አደንዝዘሽ ተብላ ባንተ የተነሳ ስትሰደብ የነበረችው ሩታ እስከሆነች ድረስ በደንብ አድርገህ ሲሏት የነበሯትን እያንዳንዱን ነገር መርምረ ማየት አለብህ። ስትለ የነበረችው ቡዜ ስለሆነች ገና ለገና ዘመድ ወይ እህት ወይ አክስት ብቻ የሆነ ነገር ስለሆነች ዴቭም እንደዛ ሲል የነበረው ያንተ ዘመድ ስለሆነ እነሱ እዛ ጋር ሲሰሩ የነበሩትን ነገር ቪዲዮን ስትመለከት ትክክል እንዳልሆኑ ስለተረዳ እነሱን አሳልፈ መስጠት ስላልፈለክ እንጂ በደንብ አድርገ እያንዳንዱን ነገር ታውቃለህ። ለማየት ሞክሬያለሁ አይደለም ህይወት ላይ እንዴት አደጋ እንደደረሰ አንተ እንደምትለው ራስን ወደ አለማወቅ ውስጥ እንዴት እንደገባ እንደዚህ በቃ ለማየት ሞክረ ምናምን ነው የምታየው። እንደዛ ነው ሰው ኦዲየንሱ ምኑም እህት ወንድሞች ሁሉ ሲጣሉ ሲፋጁ የነበሩት አንተ እዚህ ጋር መተ ነገሮችን ለማቅለል ነው ይሄን የምታደርገው። የነ ዴቭና ወይም የቡዜን ክፉ ስራ ለመሸፋፈን ነው፣ ሌላ ምንም አይደለም። አንተ የሩታ ነገር ምንም ሲያስጨንቅ አይቻለቅ። ተው እንደሚስትህ ተው ምንም ነገር በቃ ልጅ ወለደችልህ አብረ ብዙ ነገር ያሳለፍካትም ሴት አትሁን። ቢያንስ ለእውነት ብለህ አንድ ሰው በውሸት እየተወነጀለ በውሸት ስሙ እየጠፋ እንደሆነ አውቀ በቃ ለእውነት ስትል ነገሮችን ለምንድን ነው ግልጽ አድርገህ መናገር የማፈልገው? መቆጣትም ካለብህ ለምንድን ነው የማትቆጣው? አንተ ራስህ ለምንድን ነው ፍትሃዊ ለመሆን የማትሞክረው? ይሄን የምልበት ምክንያት ምንድን ነው እንዴ? ብዙዎቻችን ስንጣላ፣ ብዙዎቻችሁ ስትሰዳደቡ፣ ብዙዎቻችሁ እኔም ብዙ ነገር ስትሉኝ የነበራችሁት እርስ በእርሳችሁ ብዙ ነገር ስትባባል የነበራችሁት እኮ ሩታ በተባለችው ነገር ነው። እሱ ግን እዚህ ጋር መጥቶ ነገሮችን ኖርማል ለማድረግ ምንም እንደማያውቅ አሁንም ቪዲዮቹን ለማየት ሞክሬያለሁ ምናምን ለማየት ከሞከርካቸው ውስጥ እነዛን ቪዲዮዎች አላየህም? ቡዜና ሩታ መካከል ሲፈጠር የነበረውን ነገር እነ ቡዜና እነ ዴቭ እነ ዳኒ ሄርሜላ ሩታን ምን ሲሏት እንደነበሩ እነዛን ቪዲዮዎች አላያቸው? ለምን የምታስመስለው? እንደገና ደግሞ ለሁለት ቀን ለሶስት ቀን ራሴ የማላውቅበት ነገር እሷ ወደ ሀገር ውስጥ ምናምን ብቻ ብዙ ነገሮችን አይቻለሁ። በነገራችን ላይ ለሁለት ለሶስት ቀን አይደለም ራስን ሳታውቅ የነበረው ረጅም ጊዜ ነው። አንድ ወር አይሆነውም እንዴ? በእንደዚህ አይነት ሙድ ውስጥ ስንጨቃጨቅ ከረምር የሶስት ቀን ምናምን ነገር አታድርገው። አየ ሩታ ላይ የተፈጠረውን ነገር ስትባል የነበረውን ነገር ለማቅለልና እህትና ወንድሞችን ዘመዶችን ነፃ ለማውጣት ብለ ነገሮችን አቅልለ ወይም ደባብሰ ማለፍ ፈልጋል። ግን ደግሞ እዚህ ጋር ማን እንደዚህ እንዳደረገ ማወቅ ትፈልጋለህ እንዴ? በአንተ እንደዚህ መሆን እኮ ካንተ ያልተናነሰ ሩታ ብዙ ነገር ደርሶባታል። ኤፍሬም ብዙ ነገር ተብሏል እኮ የገዛ ወንድም እኮ ለአንተ ክፉ የሚመኝ አንተን ውድቀት የሚመኝ በአንተ የሚቀና አንተ ካልሞት ረፍት የማያገኝ አይነት ሰው አድርገው እኮ ስሙን ሲያጠፉ ነበር። ለምንድን ነው አንተ ስለ ራስህ ብቻ የምትጨነቀው? ልትታመም ትችላለህ። የመታመም ወይም እንደዛ የመሆነ ምክንያት ሩታ እስካልሆነች ድረስ ስሟን ማስተካከልና ስሟን ማጽዳት አለብን እንዴ? ልጅህ እኮ እሷ ጋር ነው ያለው፣ የልጅህ እናት ናት። ተው እንጂ ይሄን ያክል እኮ የእናትህ ገዳይ ጠላት አይደለችም። በዚህ ደረጃ የእሷን የሆነ ክሬዲት ለማሳጣት በቃ እሷ የተባለችው ነገር ስትባል የነበረችው ነገር እውነት እንደሆነ ለማድረግ አትጣር። በአንድ በኩል ደግሞ እንዴት እንደታመምክ ማጣራት ፈልጋለሁ። ካንቺና ከሄርሜላ ውጪ ማንም ሊያሳምመኝ አይችልም ትላታለህ። ማንም ተጠያቂ ሊሆን አይችልም ትላለህ። ይሄን ያልክበት ምክንያት እውነቱን ታውቀዋለህ። በቃ መሸፋፈንና ማረሳሳት የፈለግከው ነገር ስላለ ነው። ብቻውን የምታወራ ወሬ ይኖራል። ልክ ነህ። ብቻውን የምትነግረው ብዙ ነገሮች ይኖራሉ። ግን አንዳንዴ ደግሞ እኔንም ዳኒንም የጠራችበት ምክንያት አንደኛ እንድታምናት ነው። ተረዳኸኝ አይደለም? እኔ ግን አሁን እዚች ጋር እኔ ደግሞ እንደወንድም በነገራችን ላይ ብቻዋን ምንም አይነት እውነት የላትማ። ምንም የምትናገረው ነገር የላትም። ስለዚህ የሚያሳምንላት ሰው ያስፈልጋል። አንተም ልታምናቸው የሚችል ወይም ሶስት ሰው አንድ አይነት ንግግር ሲናገር ወደ ማመን ደረጃ ስለምትሄድ ስለሚያውቁ ለዛ ነው ሁለት ሰዎችን ይዛ መጣ። የኤርሜላም የዴቭም የዳኒም አንድ አይነት ቃል ሲሆንብህ የሆነ ለማመን ወይም ደግሞ የነሱን ንግግር እውነት አድርገህ ለመቀበል ለነሱ ይቀላቸዋል። አንተ ያን ነገር እንድትቀበል ነው ይሄን ያደረገችው እንጂ ብቻዋን መጣ ምንም ካላደረገች እሷ ኮንፊደንስ ካላት ምንም እጇ ከሌለ እዚህ ነገር ውስጥ ንጹህ ነኝ ብላ የምታስብ ከሆነ ራሷን ብቻ ማቅረብ ይበቃታል። ዴቭ አይደለም የሚናገርላት፣ ዳኒ አይደለም የሚናገርላት። ምክንያቱም አንደኛ ሁለቱንም ይዛ የመጣችው እነሱ በቃ ሩታን ሲሆነጅሉ ሩታ ናት ያሳመመችው ሲሉ ስለነበረ አሁን ለሷ መተው አለመመስከር ምንም አይችሉም።
ዴቭ ትንሽ እዛ ጋር የቀባጠረው ቅድም እኔ አንቺንም ሩታም ኤፍሬምንም ምንም የማውቀው ነገር የለም እናንተ ናችሁ ያሳመማችሁት አልልም አይነት አማርኛ የሚያወራው ለምን ሄርሜላ እንደጠራችሁ ገብቶታል። እሷ እነሱን አስመስክራ ራሷን ነፃ ለማውጣት እሱ እለት እንግዲያው በጣም ብዙ ቪዲዮዎች አይተህ ከሆነ እለት ዳኒ ራሱ ስለአንተ ጤንነት እጅግ እየተሟገተ ስለአንተ ጤንነት በምን አይነት መንገድ እያለ ከኛ ጋር እየተጨነቀ የነበረ ሰው ተረዳኝ አይደል? እና እሷም እንደዚህ እኛን የጠራችበት ምክንያት እኔ ምንም ጥፋት የለብኝም ታውቃላችሁ፣ ሁሉም ከጅምር ጀምሮ ያው አብረናት ስለነበረን ነው ተረዳኛ። ከጅምር ጀምሮ መጀመሪያ በቃ አንተ እንደዚህ ከመሆን ጀምሮ አብረናት ነበረን እና ያለው ነገር ሁሉም ታውቃላችሁ። እና በነገራችን ላይ ራሱ ሰው አሳመሟችሁ ወይም ራሱ የሆነ ሰው ምሳሌ ልስጣችሁ። እሺ የሆነ ሰው እቃችሁን ሰርቆ ራሱ አብሯችሁ ሊፈልግ እንደሚችል ወቁ። አብሯችሁ ሊፈልግ እንደሚችል ወቁ። ራሱ ነው እቃውን የሰረቀው፣ ግን ማን እንደሰረቀ ስለማይታወቅ አንደኛ የቀርባችሁ ሰው ስለሆነ አብሯችሁ የጠፋውን እቃ አብሯችሁ ሊፈልግ እንደሚችል ወቁ። ያ ማለት ዳኒ ወይም ሄርሜላ ብቻ በቃ ከሁለት አንዱ እዚህ ነገር ውስጥ እጃቸው ቢኖር ማንም ስለማያውቅባቸው ምንም አይነት መረጃ ስለሌለ እዚህ ጋር ለአንተ አዛኝ አንተን ለማዳን የአንተ ጤንነት የሚያስጨንቃቸው ምናምን ሰው ነው ራሳቸውን ማቅረብ ይችላሉ። ይሄ የሆነ ትልቅ የሆነ ቢግ ዲል አይደለም፣ ትልቅ ሀሳብ አይደለም እዚህ ጋር ያመጣው። የሆነ ማለት አብርሃም ለጠየቃችሁ ጥያቄ መልስ ሊሆን የሚችል ነገር አይደለም። ብዙ ሰዎችም እኮ የአብርሃም ጤንነት ያስጨንቃቸዋል። የምር አብርሃም ታሞ ቢሆን እኮ እኔም ያስጨንቀኛል እንዴ፣ ሰው አይደል እንዴ? ለምን ነው የሚያስጨንቀኝ? እናንተ አሁን ዳኒን ራሱ ማመናችሁ እሺ ሄርሜላስ እሺ ሁለቱ መካከል ብዙ ነገር ምናምን ንክኪ ያለ ምናምን ብላችሁ እሺ ዳኒ አሁን በአንድ ጊዜ ተነስቶ ከሄርሜላ የባሰ አፍቃሪው እኮ ነው የሚመስለው። እንዴት አምናችሁት እንደሆነ አላውቅም። አሁን ያቀረብከው ነገር ውሃ የሚያነሳ ሐሳብ አይደለም፣ በጣም ተራ ሐሳብ ነው። ይሄን ያልኩበት ምክንያት ዳኒ ለአብርሃም ወዳጁ የቅርቡ በቃ ምናምን የነበረ ሰው ቢሆን አዎ አንድም ቀን ለሱ መልካም ሆኖለት የማያውቅን ሰው እኔ እንጃ ዛሬ ላይ አንተ ለሱ ምስክር ሆነ መቅረብ ራሱ ሌላ ነገር ነው። እስኪ ማጣጣም እውነታ እርግጠኛ ከሆናችሁበት ነገሩ እጁ የለበትም ወይ ምናምን ነገር ማለት ነው። ይሄ ማለት ምን ማለት ነው? ሄርሜላን ሰላም እናስቀርቼ ምናምን ሳይሆን ነገሮች በጣም ግራ እያጋቡኝ። በነገራችን ላይ እነሱ እኮ አብረዋት ነበሩ እኮ ከነሱ ጋር እነሱ መጠየቅ ራሱ ምንም አይነት መልስ ሊሰጥ እንደማይችል እንግዲህ አየሁት ካልከው ቪዲዮ ላይ መልስ ይሰጣል። አብሮ ነበሩ አንድ ላይ ሩታን ያ ሁሉ ነገር ሲሏት የነበረው እናንተ ለምን ደሞ አትናገሩት? አንተ ታመምከው እኮ ሩታ ጋር ሄዳ አንገት ላይ አብል ካደረገችልህ ቀን ጀምሮ ነው ለምን ደሞ ማትሉት? ስትሉ የነበራችሁትን ያኔ ሩታን ስትወቅሷት ወይም ደግሞ ልጅቷን ስሟን ስታጠፉ ስትሉ የነበሩትን ቃላቶች ለምንድን ነው አሁን ማትነግሩት? ማን ምን እንዳደረገው ለምን እንደታመመ እንደማታውቁ ሰው አክት የምታደርጉት ሆናችሁበት ነገሩ እጁ የለበትም ወይ ምናምን ነገር ማለት ነው። ይሄ ማለት ምን ማለት ነው? ሄርሜላን ሰላም እናስቀርቼ ምናምን ሳይሆን ነገሮች በጣም ግራ እያጋቡኝ ስለመጡ ነው። እያንዳንዱን ነገር አይቻለሁ፣ ቪዲዮዎችን ለማየት ሞክሬያለሁ ምናምን እና በቃ እኔ ወሰንኩት ትንሽ ጊዜ ከራሴ ጋር መሆን ብቻዬን መሆን መርጫለሁኝና በነገራችን ላይ አንተ ሄርሜላን ሰላም ናት ቀርቼ አይደለም ግን ምናምን ብለህ አሁን አንተ እዚህ ጋር ሄርሜላ ምንም ሰላም ናት ቀርቼ አይደለም ምናምን ነው። እሱን ተወው አብርሃም፣ እሱን ተወው። እንኳን ለምን እንደዚህ አይነት ጥያቄም እንዳመጣ ለምን እንደዚህ እያደረክ እንደሆነ በደንብ አድርጌ ይገባኛል። አላወራውም እኔ አብርሃምን የምታውቁት ከሆነ ለምን እንደዛ እያደረገ እንደሆነ አሁን ቀጥሎ ያወራው ነገር ራሱ መልስ ነው ለእናንተ። ምክንያቱም ብቻዬን መሆን ስለምፈልግ ከራሴ ጋር ጊዜ ማሳለፍ ስለምፈልግ። በነገራችን ላይ ከመጀመሪያውም ጀምሮ ከራስ ጋር ጊዜ ውሰድ፣ እስኪ ብቻህን እስኪ እረፍ፣ በህይወት ላይ ምን እየተፈጠረ እንደሆነ እስኪ ሰከን በልና ራስን ተመልከት ብለን ብዙ ጊዜ ስንመክር ስንነግር ነበረ። እንደዛ ባለማድረግ ነው እንደዚህ አይነት ውጥንቅጡ የወጣ የማይረባ ህይወት ውስጥ የገባው። በህይወት ውስጥ መረጋጋት ቢኖርና እኔ እንጃ ቀስ ሰከን ብለ ትዳር እንዳለው ሰው አሁን አባት ሊሆን እየተቃረበ እንዳለ ሰው በህይወት ውስጥ ያንተን ትኩረት ያንተን እንክብካቤ የምትፈልግ ሴት የምትወደ የምታፈቅር እናት ልትሆን አባት ልታረግ የተዘጋጀች ሴት በህይወት ውስጥ እንዳለች ተረድተ የማይሆኑ ውሳኔዎችን ከመወሰን ይልቅ ተረጋግተ ነገሩን መመልከት ትችል ነበር። ለራስ ጊዜ የምትሰጥ አይነት ሰው ብትሆንም አብርሃም እዚህ ሁሉ ጣጣ ውስጥ አገባም። አንተ መቼም ከራስ ጋር ጊዜ ወስደ ችግር ስትፈታም አይቻላቅም። ይሄን በድፍረት እናገራለሁ ስለሰለቸኝ ማለት ነው። ይሄ የአብርሃም ቃል ለብቻዬ ምናምን ጊዜ ወስጄ በቃ ብቻዬ መሆን ፈልጋለሁ የሚሉ ቃላቶች እኔ ከአብርሃም አፍ መስማት ሰልችቶኛል አርጎ ስለማያውቅ። እኛም ደግሞ ከነበርንበት ነገር አንጻር ይሄ ነገር ሀፕ ካረገችበት ሰዓት አንጻር እና ከዛ መቅስፈት አንጻር ምንም ነገር አልነበረችበትም። ሄርሜላ ገባህ አይደለ? ይሄን ስለ እኔ ብታለችበት እያልኩ ምናምን ሳይሆን ልክ ጉዳዩ እንደተፈጸመ ሁለቱም የተለያየ ነገር ውስጥ ነበሩ። ሰው አረ ቪዲዮን አይቶታል፣ ሰው ይታዘበኛል ይባላል። አረሱ እንኳን አይቼዋለሁ ብሏል። አንቺ ነሽ እያላችሁ ልጅቷን ስንት ቀን ሙሉ እንደዛ ስትሉት የነበረ እንትን ስትሏት አልነበር እንዴ? ይህን ትክዳላችሁ። አሁን እሺ ይሁን፣ እሺ ተውት እስኪ። ሄርሜላም የአብርሃምን ደጋፊ ሩታን የምጠሉም ሰዎች እሺ
ሲቆም አድርጉትና አሁን የዳኒ ንግግር አሁን ሄርሜላ አላደረገችም ወይም ሄርሜላ እንዳላደረገች ምናምን መናገሬ ብቻ ምናምን አይደለም። ሄርሜላ አላደረገችም ማለት ሩታ አድርጋለች ማለት አይደለም ምናምን። እዴ ለምንድን ነው እነሱ ያኔ ሲሉት የነበረውን ነገር መናገር ያልፈለጉት? እኛን ነው እሱን ነው እየዋሻችሁት ያላችሁት? ተው ሰውዬ እየተጫወተባችሁ ነው። ቀባጥራችሁ በኋላ በለፈለፉ ጠፉ ነው እንግዲህ። በገዛ ምላሳችሁ ራሳችሁ እንዳትጠመዱ በድፍረት ያኔ ስታደርጉና ስትሉ የነበራችሁትን ነገር መናገር ለምን ከበዳችሁ? አሁን ምንድነው እንደዚህ ያስፈራችሁ? ምንድነው እንደዚህ እንድትርበተበቱ እያደረጋችሁ ያለው? ያኔ ሩታን እንደዛ ማለታችሁ ውሸት ሩታን እንደዛ ማለታችሁ ትክክል እንዳልሆነ ልጅቷን እርግጠኛ ሳትሆኑ የሱ እንደዛ መሆን አንቺ ነሽ ብላችሁ መተተኛ ነሽ ምንድነሽ ብላችሁ ስሟን ማጥፋታችሁ ትክክል እንዳልሆነ አሁን ገብቷችኋል። ቡዜም ትናንትና በራሷ ቻናል የለቀቀችው ቪዲዮ ላይም እንደዛ አይነት ነገር ነው ስታወራ የነበረው። ሩታን ምንም እንዳላረገቻት ለሩታ በጣም የምታዝን አይነት ሴት አድርጋ ነው ራሷን ያቀረበችው። ሰክሱን እናንተ ነገሩ ምን መሄጃ የለን ምን ብሰክሱንስ እኔ ጋር ይሁን እኔ ጋር ደህና ነው አንዱ ደህና ነው ምናምን የራሳቸው የነበረው ነገር አለ። ግን ሄርሜላ እዛ ነገር ላይ አስተዋጽኦ ስታደርግ አላየኋትም። ኢቨን በጣም እየሞከረች የነበረችው ደህና እንድትሆን ነው እየጣረች የነበረው። በምን እርግጠኛ ሆንክ? በምን ማለት ደህና እንድትሆን ምን አድርገው ነው ደህና እንዲሆን? ታሞ ነበረ፣ ተኝቷል፣ ያልጋ ቁራኛ ሆኖ እየተመላለሰች እየጠየቀችው እያሳከመችው ነው። ምን ሆኖ እኛ ጋር ይሁን እናንተ ጋር ይሁን ከሚል ጥል ውጪ አብርሃም ምንድን ነው የታመመው? እስኪ የእናንተ እንክብካቤ እንዲያስፈልገው የሚያደርግ ህመም ምንድን ነው? አብርሃም የታመመው ምን እንደታመመ አታውቁም፣ ግን ከጎኑ እንደነበራችሁና እሱ ደህና እንዲሆን እንደምትፈልጉ ነው የምታወሩት። ህመሙ እንኳን ምን እንደሆነ እንኳን አልተናገራችሁም። እናንተ ትኩረታችሁ ያሳመመው ሰው ላይ ብቻ ነው። ግን ምን እንደታመመ የምታውቁት የለም። የት ሄዶ ድኖ እንደመጣ አትናገሩም። ሁለት ምላስ ነው የምታወሩት። ያኔ ስትሉ የነበራችሁት ነገር አሁን የለም። ሩታን ስትወነጅኑ እንዳልነበረ አይነት አክት ነው እያደረጋችሁ ያላችሁት። በምን ምክንያት እንደታመመ ምንም እንደማታውቁ ነው እያወራችሁ ያላችሁት። ከዚህ በፊት ግን ማን እንዳሳመመው ስታወሩና ስትለፈልፉ ነበረ። ሩታ እንዳሳመመችው ስትናገሩ ነበር። አሁን ግን ምን አግኝታችሁ ምን ፈርታችሁ እንደሆነ ነው እንጃ። ተሸፋፍኖ ምንም የሚታለፍ ነገር የለም። መወራት ያለበት ነገር በግልጽ መወራት መቻል አለበት። ዳኒ እዚህ ጋር ሰራው ወይንም እንትን የምትለው ሰው ሊኖር አይገባም። በአንዱ ጎን እንትን እያልክ በአንዱ ጎን እኔ ምንም ግራ አታጋባኛ። እያንዳንዱ የምታውቀው እውነት ንጹህ ከሆነች እሷ ንጹህ ነች። ምንም ነገር አላየሁባትም። አለቀ በቃ። በግልጽ አማርኛ እስከማውቀው ድረስ ምናምን ነገር እያልክማ እኔን እንትንም እስከማውቀው ማለት ይሄ ምን መሰለህ አንተ እንደዚህ አሞ የሚቀር መስሏቸው ልጁ ምንም በቃ ማለት ወደ ራሱ የማይመለስ መስሏቸው እነሱን ራሱ ሸዋሸዋ እየሰራቸው እየቀለደባቸው እንደሆነ ስላልገባቸው ብዙ ነገር ሩታ ላይ ጥላቻ ስላላቸው ብዙ ነገር ካደረጓት በኋላ እዚህ ጋር መጥተው ይርበተበታሉ። በቃ ይሄው ሌባ እኮ እንደዛ ነው። እነ ኤፍሬም እና ግን ሩታ ኮንፊደንሳቸውን አይታቸዋል። ደረታቸውን ነፍተው ነው ሲያወሩ የነበሩት። እዚህ ጋር ግን ማለት ነው በቃ ዴቭም ይቀባጥራል፣ ዳኒም ይቀባጥራል። ሩት ሄርሜላ ምን እንደምታወራ ግራ ገብቷታል። ምን እንደምትል ምንም ብላ እንደምታስረዳው ምክንያቱም እነሱ አብርሃም ወደ ራሱ ሲመለስ ከኛ ጎን ቆሞ ሩታ ናት ያሳመመችኝ አዎ እሷ ናት ይላል ብለው ጠብቀው ይሁን እኔ እንጃ። ግን ደስ ብሎኛል እንዲሆናችሁ ስላየዋችሁ። ሁኔታው እስከገባ ድረስ ያለውን ነገር አላውቅም። ምክንያቱም ድንገት እንደዚህ አይነት ነገር ውስጥ ስትገባ ግን ያየሁት ነገር የለም ምንም ነገር ተረዳኝ እስከማውቀው ማለት አንተ ታዲያ ከየት አምጥተህ ነበረ ሩታ ናት እንደዚህ ያደረገችው አንቺ ጋር መጥቶ ነው እንደዛ የሆነው ብለህ በእርግጠኝነት ስታወራ የነበረው? ነገሩ የሚጠይቅ ሰው የለ ዝም ብሎ በደፈናው ነው ሰው የሚከተልህ። ያቺኛዋ መቅስፈት ተፈጥሮ አንተ ራስን እስክትስት ድረስ ባለው ድረስ ምን እንደነበረ አላውቅም። ምክንያቱም አልነበርኩም እንደ አንተ እኮ ምንም አይነት መረጃ ሳይኖርህ ምንም አይነት ነገር ሳትሰማ ሄርሜላ ለ15 ቀን በጠፋችበት ለ15 ቀን ነው ለሳምንት በጠፋችበት ሰዓት ላይ ኤፍሬም እና ሩታ ቁጭ ብለው ሲያወሩ ሰምቻለሁ። እነሱ ናቸው ያገቷት፣ እነሱ ናቸው እንደዛ ያደረጓት ብለህ እኮ እርግጠኛ ሆነህ ስታወራ ነበር። ጤናህን አተክ እኔ አሁን አንተ ለማስረዳት በጣም ዝግጁ ነኝ። ገባህ አይደለ? ምክንያቱም እኔ አንተ ጤናህን አተክ ከኔ ጋር ሆነህ ቢሆን ችግር አልነበረውም። ግን እኔ እዛች ጋር እየተጎዳው ያለቀስኩኝ አንተ ጤናህን የምታጣበት ምክንያት እኔ ለምን አደርጋለሁ? እሺ እኔ ጤናዬን ካጣሁኝ ደህና አልነበረም ብለሻል አይደለ? እኔም ደህና አልነበርኩኝም አመኛለሁ። እሱ ታዲያ ለሶስት ቀን ለአራት ቀን እየተወሰድሽ ነው። እኔ ማደሬን ነው የማውቀው አንቺ ጋር ማደሬን ማቆም ማለት አረ እሱን አታስታውስም እንዴ? ራሴን አላውቅም እኮ አለ እየመረጠ ነው እንደሚያስታውሰው። ለማስታወስማ 500,000 ገባ ተብሎ ምንድነው እዛ ሪል ስቴቱ ጋር ነው ምናምን የሄደ ሰዓት ላይ የነበረው ነገር የነበረው አብርሃም የተሻለ ነበር። አንቺ ከወሰርሽው አብርሃም እሱንም ቪዲዮ ላይ ያየሁት ቪዲዮ ላይ አይቼ ነው አንቺ ጋር እንዳሳደውኝ። እሱን አታስታውስም? ደስ ይላል። በኋላ ግን የተፈጠረው ነገር ማቆጣ ታሪክ የለም። ስለዚህ እሱስ እሺ ምንድን ነው ታዲያ? እሺ እሱን እኮ ይኸውልህ አብርሽ ከዚህ ሀገር ይዤ የወጣሁት እኔ አንደኛ ጸበል ምናምን ልወስድህ ነበረ። ገባህ አይደለ?
ብዙ ነገሮችን የሃይማኖት ነገሮች እንደሚያስፈልግ ስለገባኝ ነው። ምክንያቱም ፈዛሃል ወይ ከጤና ወይ ከሆስፒታል ላይ ምንም ነገር ስለሌለ። ኧረ ውሸት። ምክንያቱም እሷ ስትል የነበረችው እየተዝናና ነው ከኔ ጋር። እሱም ኤፍሬም ደውሎ ኤፍሬም ናና ውሰደኝ ያለ ሰዓት ላይ ትዝ አይላችሁም? ምንድን ያለው? እየተዝናናን ነው ምናምን አይደል ያለው። አሁን ከየት መጥቶ ነው ጸበል ጸሎት ፈሳ ያለበት ዝላ አይችልም ማለት አሁን ነው። እኔ ዴቭንም ጉዜንም አናግሬያቸው ሄጄ ነበረ። ከዛ በኋላ ግን ዴቭ ደውሎ በጣም እንደሚያስፈልግ ነገረኝ። እኔ ደግሞ ነገሮችን እያስተካከልኩ ነበረ። ያ ማለት አሚሩም ከጎኔ ነበረ። ገባ አይደለ? እሺ አንድ ጥያቄ ልጠይቅሽ፣ ይቅርታ አድርጊልኝ እና ሳቋርጥሽ። ሁላቸውም እኔን የትኛውም ቦታ ሲወስዱኝ ቪዲዮ እየቀረጡ ነበረ። እያንዳንዱ ቦታ እያንዳንዱ ነገር የሚደረገው ነገር ሁሉ ቪዲዮ እየተቀረጸ ነበረ። አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም፣ ምንም አይነት ያደረግሽው ነገር የለም። እሺ ለምን በድብቅ ነገሮችን እንትን ለማለት ለምን ፈለግሽ? በነገራችን ላይ እኔ የጠየቅኳት ጥያቄ ነበረች። ቪዲዮ የታለ ከአንቺ ጋር ሆኖ ሰላም ደስተኛ የተረጋጋ ወደ ራሱ እየተመለሰ የሚያሳይ ቪዲዮ አንቺ እንዴት ሳትይዢ? የኔም ጥያቄ አልነበር ያኔ? ጠይቂያት ነበር። ይሄው መጥቶ ጠየቀሻው። ይሁን እስኪ የት ይዘሽኝ ሄድሽ? ይሄንን ነገር ማወቅ ፈልጋለሁ። 3 ቀን 4 ቀን እኔ አብሬ አልነበርኩኝም አይደለ? ስለዚህ ያንን ነገር ማወቅ ፈልጋለሁ እንደ ሰውኛ ማለት ነው። መልስልክ 3 ቀንና 4 ቀን ከዚህ ሀገር ይዤ ስወጣ ጤነኛ ስላልነበርክ ነው ይዤ የወጣሁ በመጀመሪያ ደረጃ። ቪዲዮ ደግሞ ያላልኩት አሁን ምን አልሽ? እሱን አታስታውስም ወይ አላልሽውም እንዴ? እሱን አታስታውስም ወይ ብለሽ ከጠየቅሽው እኮ ወደ ራሱ እየተመለሰ ነበር፣ ነገሮችን ያስታውሳል ማለት እኮ ነው። ኦልሬዲ ጤነኛ እየሆነ ነው ማለት ነው። አሁን ደግሞ እንደገና አረታይ አቀባጥሪብና እንዴ የሆነ ነገር ቪዲዮ በቀርጽ ሮጠው እንደሚመጡ አውቃለሁ። ከዛ በኋላ አሁን ሮጦ ስለሚመጡ ሳይሆን ቪዲዮ ቀርጸሽ መያዝ ግዴታ መፖሰት የለብሽም እኮ መረጃ ይሆንሻል። ሩታም እኮ የተሸወደችው ያኔ መጥቶ ወደ እሷ መመለስ እንደሚፈልግ ምናምን ሲያወራት ምንም አይነት መረጃ አለመያዟ፣ አብርሃም ያላትን ነገሮች እንዳሉ ስትናገር ተቀባይነት ያጣችሁ እኮ ያኔ መረጃ ባለመያዟ ነው። ለነቡዜም ለዴቭም ምናምን ብትነግር ነው የሆነ ነገር በቃ አብርሃም ወደ እኔ መመለስ ፈልጎ እንደዚህ ብሎኛል፣ ለማንኛውም ልንገራችሁ ብዬ ነው እንኳን ብትል ራሱ ዛሬ ላይ ምንም እሷን ሊያስከስሳት እሷን ወንጀለኛ ሊያስብላት ብቻ ወደ እሷ ሊመጣ የሚችል ምንም ነገር አይኖርም ነበር። አንቺም እንደዛው ቪዲዮ ቀርጸሽ ትይዢ ነበረ፣ ፎቶ እንኳን ትይዢ ነበር። አንቺ አሁን ከአብርሃም ጋር እየተዝናናሽ ለ3 ለ4 ቀን ምንም አይነት ቪዲዮ ሳትቀርጪ ምናምን ፎቶም ሳይኖርሽ ምናምን ሩታ ኤፍሬም መጥተው እንደገና ወከባ ላይ ፈጥራ ራስን እንድስትብኝ አልፈለኩም። ገባህ አይደለ? ለዛ ነው ከማንም የደበኩህ እኔ እንጂ ምንም ነገር ፈጥራ አይደለም። ነገራችን ላይ አብርሃም ራሱን የሳተው እናንተ መታችሁ በፈጠራችሁት ወከባ እንጂ አብርሃም ሩታና ዳኒ ጋር ሩታና ኤፍሬም ጋር ስለነበር አይደለም ራሱን የሳተው። ከዛ በፊት እኮ ከሳምንት በላይ ሩታና ኤፍሬም ጋር ነበር አይደል እንዴ? ከዛ በፊት ብዙ ጭቅጭቅ ተፈጥሯል አይደል? መቼ ራሱን ሳተ? የዛን ቀን ነው ራሱን የሳተው። በጣም አዛኝ በቃ ምናምን ነገር ለሱ ሐሳቢ ምናምን ለመምሰል መጣርሽ ውሸታም እያስባለሽ ነው፣ ወይም ውሸት እንደሆነ የምትናገሪው ነገር ውሸት እንደሆነ ያስታውቃል። ባለፈ እኔ 3 ቀንና 4 ቀን ከዚህ ሀገር ይዤ ወጥቼ ጤና ናተ ቢሆን ምንም ችግር አልነበረውም። እኔ ለመውቀስ ተዘጋጅ ነበር። ግን ደግሞ ከሀገር ይዤ ወጥቼ ቪዲዮ ለመቅረጽ እኔ ተጠያቂ ነኝ ብዬ በነገራችን ላይ አንቺን እሱን ከሀገር ይዘሽ መውጣት የፈለግሽው እኮ ጤናውን ስላጣ መረጋጋት ስለሚያስፈልገው ከአንቺ ጋር ሲሆን በቃ ወደ ራሱ እንደሚመለስ አንቺ በጣም የሱ መድኃኒት የሱ የህመሙ ማርከሻ ወይም እንዲድን የሚያደርግ ነገር አንቺ ጋር እንዳለ አክት አድርገሽ ነው የወሰድሽው አይደል እንዴ? ምንድነው አሁን ታዲያ የምትቀባጥሪው? አንድ ማወቅ ያለብሽ ነገር እዚህ ጋር አሁን ሁለት አይነት ውሸት ነው እየዋሸሽ ያለሽው። ምን ዋሻውኝ? ቅድም ጸበል መንፈሳዊ ቦታ ልወስድህ ነበር አለሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽው ሌላ ቦታ ልታዝናኝኝ ከኔ ጋር እንትን ለማለት እንደሆነ ነው። ሁለት አይነት ውሸት አያስፈልግም። ትክክለኛውን ነገር ምን እኔ ጸበል ቦታ ልወስድ ነበረ። ጸበል ቦታ ግን ከመሄዳችን በፊት ማረፍ ያስፈልገን ነበረ። ሩቅ ቦታ ነው፣ ከአዲስ አበባ ርቀን ነው አይደል እንደሄድ ነው። ሶ ማረፍ ያስፈልገን ነበረ። እረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለ ተነገረን መጣና ያረፍሽው አንቺ ነሽ እንጂ አላረፍኩኝም። ምንም አቆጣ አይደለም። ቀባጠረች። አረ ወይኔ ዛሬ ደስ ብሎኛል። እኔ ተመችቶኛል። በቃ እንደዚህ ስትርበተበቱ ማየት ግራ ገባቸው እኮ ዴቭም ዳኒ ምንም እንደሚያወሩ። ያኔ እኮ እንዴት አድርገው ሩታን ሲያዋክቧት፣ እንዴት አድርገው ልጅቷን እኔ እንጃ መተንፈስ እንኳን እንዳትችል ሲያረጓት ነበር። ምን ነው ዛሬ አንደበታችሁ ታሰረ? ምን ነው ምንድነው ልጓም ያደረገ? ማን ነው ልጓም ያደረገባችሁ? ለዝናና ምንበል በደኔ ነበር ይዘሽ የተቆየ ወንድሜ ትንሽ ይሄንን ነገር ትንሽ ጠንከር ላድርግልህ። እኔ ተረዳኸኝ አይደል? ከሄርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። ቪዲዮ ደግሞ ያልተቀረጸው እየነገረች ነው። ሁሉም ነገር እንድትነግር ብዬ ነው ዝም ያልኩት። እኔ ቪዲዮ ያልተቀረጸው ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበር። ተረዳኸኝ አይደል? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ መገኘት አሁን እኮ የተጠየቃችሁ ቪዲዮ ፖስቶ አይደለም። ቪዲዮ የታለ ማስረጃ ነው የተጠየቃችሁት። ዩቲዩብ ላይ ጫኑት አልተባላችሁም። ኤፍሬም በስልክ አይደል እንዲያገኘው የት እንዳ 3ኛ ቀን ነው 2ኛ ቀን አብርሃም ተገኘ ብሎ ቪዲዮ የሰራችሁት እኮ ሄርሜላ ጋር ከሄደ 3 ቀን ነው 2 ቀን ከሆነው በኋላ እኮ ነው
ቪዲዮ ለምን አልፖሰታችሁም አልተባላችሁም እኮ። የተጠየቃችሁትን ለምን አትመልሱም? መረጃ ማስረጃ የታላምጡ ነው ያላችሁ። ምን ደው መቀፈጥሩት? ስለዚህ አሁን ወንድሜ አንድ ጥያቄ ጠይቀ ለመጨረሻ ጊዜ ከዛ ከሷ ጋር የምናወራውን ነገር እናወራለን። ሄርሜላ ላይ 100% አምነህባት እርግጠኛ ነው ወይ ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ? ይሄንን ብቻ በግልጽ አማርኛ ነገረኝ። እስከማውቀው ድረስ እንዳትለኝ እንደዳኒ አንተ ማለት ነው። ስለዚህ ትክክለኛውን እውነታ ማወቅ ፈልጋለሁ። በቃ አንተ ካመንክባት እኔ ወንድሜ ነህ። አንተ ነገሮች ላይ እያንዳንዱ ነገር ታቅ ስለነበረ ካንተ መስማት ፈልጋለሁ። እሺ ጥሩ ጥያቄ ነው። ምን አለ መሰለው እንደሚል ከጅምር ጀምሮ ግንኙነታችሁ አውቃለሁ። ሄርሜላን ከማውቃት አንፃር ቢያና እኔ ምክንያት ሄርሜላን ያወቅኳት በአንተ ምክንያት ነው። በአንተ ምክንያት አውቂያት ተጠየቀው ብቻ ነገር ያንን ሁሉ ከኛ ጋራ ስትሆን ሳያት ይህንን ነገር ታደርጋለች ብዬ መደምደሙ ለኔ ትንሽ ለአይምሮዬ ስለከበደኝ ነው። አንተ ይኸውልህ ማለት እኔ እንጃ ግዴታ ወንድም ለብቻ ከሆነ ፎከስ ከሩታ ጋር ችግር ከሌለብህ ዳኒንም መጠርጠር ነበረብህ፣ ሄርሜላንም መጠርጠር ነበረብህ። ሩታን ብቻ አይደለም አቤላን ጭምር እነ ብሩክ ምናምን የሚባሉ ሰዎችን ሁሉ መጠርጠር ነበረብህ። በጤነኛ በነበረበት ሰዓት ትዳሩን እንዲፈታ በጣም ብዙ ሰው ከቦት ነበረ። ከሩታ እንዲለያይ በጣም ብዙ ሰው ከቦት ከጎን እንደሆኑ የሱ ነገር እንደሚያስጨንቃቸው ሁሉ አክት ሲያደርጉ ነበር አይደለ? ሲታመም የታሉ እነዛ? ማን የመጣው አጠገቡ? ታሟል በተባለበት ሰዓት አቤላ የለ፣ ብሩክ የለ። ማን ነው አብሮት የነበረው? ማንም እንደዛ ማንም አብሮት አልነበረም። ስለዚህ እንድጠረጥር ሊያደርግ የሚችል ብዙ ነገር አለ። ዳኒንም ሄርሜላንም በቃ ወንድም ነው አንተ ወንድም ላይ ነው ፎከስ ማድረግ ያለብህ። የማንንም እውነተኝነት ማንም ከጎን ስለሆነና አብርሃም እንዴት ሆነ ምናምን ብሎ ስለከበበ ሁሉም ሰው ትክክል ነው ማለት አይደለም። ይሄ እኔ እንጃ፣ ይሄ ምንም ማረጋገጫ አይደለም። የትኛውም ጠላት ክፉ ሆኖ አይደለም የሚቀርበው፣ መልካም ሐሳቢ ሆኖ ነው የሚቀርበው። ይሄን ለአንተ እኔ መንገድ አለብኝ ብዬ አላስብም። የትኛው ጠላት ነው ክፉ ሆኖ መጥቶ የሚያውቀው? ማንም ሰው ተጎድቶ የሚያውቀው በጣም መልካም ነው ለኔ፣ ስለኔ ያስባል፣ ስለኔ ይጨነቃል በሚለው ሰው ነው ሰው ተጎድቶ የሚያውቀው። ስለዚህ ሄርሜላ ይሄንን ነገር ፈልጋው ነው ወይ? ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ ተጠየቀው ጥያቄ ለመመለስ ሄርሜላ በጣም ለሱ ሐሳቢ መልካም እንደሆነች ማብራራት አይጠበቅብህም። በንግግሮች ውስጥ በእያንዳንዱ ድርጊቶች ውስጥ ያንተ ብልጠትና ተንኮል ምንድነው? ሄርሜላ በጣም ለሱ የምታስብና የምትጨነቅ አርገ በንግግሮች ውስጥ ስሟን እንኳን ባጠራ የሆነ ንግግሮች ሌላ ነገር እንዲያስብ ስለሷ እንደዚህ ካሉ ያኔ ደግሞ ስለ ሩታ ምን ስትሉ እንደነበረ ቪዲዮ ላይ ስለሚያየው በተዘዋዋሪ የታመምከው ሌላ ቦታ ነው። በቃ ሩታ ጋር ነው እኮ ቀጥታ። ለምን እንደዛ አትናገሩም? እንደዚህ ማሽቃበጥ ለምን አስፈለገ? ጤናዬን ልክ ያጣው ቀን ብለህ እንኳን የምታወራው ነገር የለም። አንተ ከኔ ጋር ደህና በነበርክበት ታይም ላይ አይተሃል። እስቲ ወደኋላ ብለህ መለስ ብለህ ቪዲዮ ካየ ፕራንክ አድርጌ ደስተኛ ነበር፣ ስስቅ ስትጫወት ነበር። በንጋታው ልውጥውጥ ብለህ ከዛን ቀን ጀምሮ ነው ራስህን ያጣኸው አይደል? እንዲያብሽ አይደል? ስለዚህ አሁን ማትጫነቅ ምንም ችግር የለውም። አንተ ለኔ ጊዜ ስጠኝና እያንዳንዱን ነገር እያሳለፍን የነበረው ምናልባት አንተ ከቪዲዮ ደግሞ ከካሜራ ጀርባ እየተፈጠረ ያለውን ነገር በሙሉ ልንገርህ ሬዲ ነኝ። አብሽ ሻይ ቡና እያለን ቢያንስ የተፈጠረውን ነገር ላስረዳክ። ሄርሜ አሁን በዚህ ሰዓት እኔ ሻይ ቡና እያልኩ ምናምን ከአንቺም ጋር ማውራበት እንትን አይኖርም። እሺ በቃ ለማንኛውም ከወጣም ከአንቺም በየግል መስማት ያለብኝን ነገር ሰምቻለሁኝ። አሁን ደግሞ ከራሴ ጋር አውርቼ ማድረግ መወሰን ያለብኝን ነገር ወስናለሁ። ውሳኔንም ደግሞ አሳውቅሻለሁኝ። ግን ደግሞ ትንሽ ቀናት እያንዳንዱ ነገር ብቻ ነው ላጣራ ማወቅ ፈልጋለሁኝ። ብቻ ከባድ ነው። ግልጽ የሆነ ምንም ነገር አላየንም። ውስብስብ የሆነ ነገር ነው። በጣም ሊሸፋፉን የሚፈልጉት ነገር እንዳለ አይኖ ቀጥታ ሩታናት ያሳመመች ሩታናት እንዲያረገች ማለት ለምን እንደከበዳቸው አላቅም። ምክንያቱም መረጃ ስለሚላቸው በምን አወቃቸው ስለሚላቸው ምንም ለእኛ እንኳን ግልጽ ያደረጉልን ነገር የለም። ምክንያቱም ምን እንደታመመ የት ሄዶ እንደዳነ እንኳን የምናውቀው ነገር የለም። በቃ ዝም ብለን እኮ የሰጡንን ብቻ መቀበል ሆነ። መንግስት ሆኖብን እኮ ምንም የምንጠይቀው ነገር የለም። ለምን እንደዛ እንደሚሆን አላቅም። ለምን ነገሮችን ግልጽ እንደሚያደርጉልን ግራ ነው የገባኝ። ብዙ ሰው እኮ ሩታ እንዳሳመመችው ነው የሚያምነው። እሱ ለምንድን ነው ታዲያ ያንን ማመን ያልፈለገው? ወይም እነሱ ለምንድን ነው ያንን መናገር ያልፈለጉት? ሲናገሩ አልነበር ከዚህ በፊት ቪዲዮ ላይ አየዋል አይደለ? ለምንድን ነው ሩታን አንቺ ነሽ ያሳመምሽው፣ አንቺ ነሽ ያሳበርሽው፣ አንቺ ነሽ መተት ያስደረግሽበት፣ አንቺ ነሽ ያፈዘሽው፣ አንቺ ነሽ ያደነዘሽው ስትሉ የነበራችሁት? በምን አውቃችሁ በምን እርግጠኛ ሆናችሁ ነው ብሎ ለምንድን ነው መጠየቅ የማይፈልገው? ብቻ ይሁን። ለማንኛውም ወዳችኋለሁ። እስኪ እንዴት አጣርቶ ሊደርስበት እንደሚችል እናየዋለን።